الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا. بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. اللهم صل وسلم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. أما بعد فالسلام عليكم ورحمة الله وبركاته. ውድ ወንድሞቼና እህቶቼ ኢንሻአላህ በዛሬው ክፍለ ጊዜያችን 10ኛ ክፍላችንን የምናይ ነው የሚሆነው። ባለፈው ትምህርታችን ላይ እንደምታስታውሱት የፊዕል ምልክቶች እየቆጠርን ነበር የቆምነውና አውላሂቀቱሁ ታኡ መን يحدث ከቀውሊሂም ፊለይሰ ለስቱ አንፉሱ ሚለው ላይ ነበር የቆምነው። ይሄንን ቤት ያብራራን ማለት ነው። ታኡ መን يحدث በመባል የተፈለገው ብለናል ታኡል ሙስነድ ኢለይህ ነው። ሙስነድ ኢለይህ የሆነ ታ በአጠቃላይ ማለት ነው። ባለቤት የሆነ ሰብጀክት የሆነ ግስን ፈጻሚ የሆነ ማለት ነው። ሙተከሊምም ቢሆን መን يحدثም ቢሆን የምታናገረውም ቢሆን ራሱ እየተናገረም ቢሆን ሴትም ቢሆን ወንድም ቢሆን ሁሉንም የሚያስገባ ነው ብለናል አይደል? ከቀውልህም ምሳሌው ፊለይሰ ለስቱ አለ። ለይሰ አለው ላይ ለስቱ ብሎ ነው ምሳሌ ያስቀመጠው። እችን ምሳሌ የመረጠበት ከቀውልህም ፊ ضرب ضربت ሳይ ለይሰን የመረጠበት ለይሰ ጭቅጭቅ አለባት። ከፊል ነህዮች ሐርፍ ናት የሚሉ አሉ። እንደ መናፊያ ሐርፍ ነች እንጂ ፊዕል አይደለችም የሚሉ አሉና ያን ረድ ለማድረግ ነው። ይሄው ለስቱ ይባላል። ቁርአኑ ላይ ለስተ ዐለይሂም ይላል። ለስተ እቺታ ቀጥታ ፊዕል ላይ እንጂ ሐርፍ ላይ አትገባም። ሐርፍ ብትኖር አትገባም። كذلك قول ربنا جل وعلا ليسوا سواء ليسوا واو استناغدالج تغبابان. اذا ይሄ ضمير ወይም ታኡ ዋው የተቀጠለባት ከመሆኗ ፊዕል ነች ማለት ነው። ለይሰን መርጦ ይሄን ምሳሌ ያስቀመጠው ለይሰ ፊዕል አይደለችም ሐርፍ ናት የሚለውን አባባል ለመመለስ ነው። በነገራችን ላይ ይሄ ኺላፍ ዓሳ እሷም ላይ እንደዚሁ ጭቅጭቅ አለ። ዓሳ የለይሰ ናት ተመሳሳይ ናት ሐርፍ ነች እንደ ለዓለ የሚሉ ሰዎች አሉ። ይህም ስህተት ነው። ምክንያቱም ፈሀል ዓሰይቱም ኢን ተወለይቱም ፈሀል ዓሰይቱም ይሄ ታኡ አሁንም ቱ ያለው ታኡል ፋዒል ነው። ታኡል ፋዒል طيب اذا ታኡል ሙስነድ ኢለይሂን ተቀብሏል ማለት ነው። ምንድነው ማለት ነው ታዲያ? ፊዕል ነው ማለት ነው። ምክንያቱም አውላሂቀቱ ታኡ መን يحدث ጀሚል እሱ ብቻ አይደለም ሙኻጠብም እንደዚሁ ነው። ዓሰይተ ዓሰይቲ ሁሉም ያው ዓሰይቱም ሙኻጠብ እኮ ነው። ታኡ ዶም መሆኑ እዚህ ጋር ወደ ተከሉም እንዳይመስላችሁ። ጀሚል فهذه التاء علامة مختصة بالماضي ብለናል። قطع የማዲ ምልክት ናት። ማ አምር ላይ አትገባም፣ ሙዳሪዕ ላይ አትገባም። طيب እዚህ ጋር ተያይዞ የምትነሳ ታ አለች። ታኡ ተእኒስ እጅሩማ አንስታት አለች። ታኡ ተእኒስም እንደዛው ናት። እዚህ ጋር ሙልሐባ ያነሳት ضربت አከለት ሸሪበት ذهبت قعدت ጀለሰት መጨረሻ ላይ ያለችው ትት ሱኩማ እሷ ታኡ ተእኒስ ትባላለች። ሰብጀክቱ ባለቤቱ ጾታው ሴት መሆኑን የምታሳይ ማለት ነው። وقالت الاعراب قالت يخرج እነዚህ እንግዲህ ታኡ ተእኒስ ትባላለች። ታኡ ተእኒስ ማለት ባለቤቱ ሙአነስ ነው ሴት ነው ማለት ነው። ጀሚል اذا علامة مختصة بالماضي تاء الفاعل تاء التأنيث أجنن مالنا. جميل. أو كان أمرا ذا اشتقاق إلى ويم أمر هنا ذا اشتقاق كليلا يموسد كليلا يمبازات كليلا قال سروق قال كذا كسروق قالوا أنت فنقله ويم أكنازله يا متحو مالنا ذا اشتقاق مالتنا يمكنازل ባለቤት ማለት ነው። ከስሮቅ قالوا ቀንዝለህ ያመጣው ለማለት ነው። طيب ስለዚህ አምራን የሚለው እዚህ ጋር أو كان أمرا أمر هنا ማለት لفظ الأمر እንበለው قل ادخل اذهب ምናምን ذا اشتقاقي مشتق ባለቤት የሆነ ከሌላ የተወሰደ قل
مشتق من القول قول كميلو يمጣ ነው ስለ ቃሉ ስለሆነ ومثله دخول مشتق من الدخول وانبسط مشتق من الانبساط وانبسط واشرب مشتق من الشرب وكل مشتق من الاكل ስለ ቃሎቻቸው ከነዚህ የተወሰዱ ናቸው ስለዚህ ይሄ ነው አለ ይሄ ቤት በነገራችን ላይ ትንሽ ማስተካከል አለበት አምር ሚለውን لفظ الامر ከሆነ تعريف الشيء بنفسه ይመጣል አምርን በአምር ያስተዋወቀው ነው አምርን በአምር አታስተዋወቀው በሌላ እንጂ ተግባብተና እኔን ለምሳሌ በራሲው አታስተዋወቀኝም እኔን ለማስተዋወቅ ከፈለገ ሌላ ነገሮች ነው መጠቀም መቻል ያለበት ምልክትና ምልክት የሚደረግለት ነገር መለያየት ስላለበት طيب ስለዚህ አምራን የሚለው ቃል ለፍዙ ከተሻት ትክክል አይደለም ሁለተኛ አምራን የሚለው طلب እናርገው طلب ማለት معنى اللغة ነው የተፈለገው او كان امرا طلب ሆነ ፍላጎት ሆነ ذا اشتقاق ከሌላ የመቀናዘል ባለቤት የሆነ طلب طلب ማለት ትርጉም ነው ፍላጎት ነው ذا اشتقاق የሚለው ደግሞ ቃልን ነው የሚመለከተው ይሄ አይገጥም ስለዚህ ምን ይላሉ እዚህ ጋር امر ማለት የተፈለገበት طلب ነው ትክክል ነው ግን على حذف مضاف يقدرها من يبالال او كان دال امر وين طلبن የሚያሳይ ሆነ ذا اشتقاق ዳሉ ነው طلبن የሚያሳየው ቃል ذا اشتقاق ከሌላ ቃል የተወሰደ አልገባችሁም ያባባል በነገራችን እንደዚህ ካልተባለ ሻይል ይሄ ቤት ስለዚህ ምንድነው دلاله على الطلب وكونه مشتقا ምልክቱ እነዚህ ሁለቶቹ ናቸው ማለት ነው እንግዲህ ባለፈው ትምህርት ላይ እንዳነሳውላችሁ ፊሎች ሶስት ናቸው ፊል الماضي ፊል المضارع ፊል الامر ፊል الماضي ምልክቶቹ የራሱ የግሉም የጋራም አልፏል ፊል المضارعም እንደዛው የራሱ የግሉም የጋራም አልፏል የአምር ነበር ይቀርባል የአምር ደግሞ دلالته على الطلب ፍላጎትን የሚጠቁም መሆን እና ሙሽተቅ መሆን ከሌላ የተወሰደ ቅርንጫፍ መሆን ማለት ነው እነዚህ ናቸው ምልክቶቹ ይያላል ቁል ያለውን ስንመለከት እሱ ያስቀመጠው ምሳሌ ማለት ነው ምንድን ያሳያል ቁል ማለት በል ነው ይሄው طلب አለው ፍላጎት አለው መነጋገርን እፈልጋለሁ ተነጋገር እኮ ያልኩ ነው አጥለው منك القول እኮ እንደማለት ሁለተኛ ሙሽተቅ من القول ነው قول ከሚለው የመጣ ነው ከሌላ ቃል የተወሰደ ነው ማለት ነው ተግባባን فلذلك قول ያለው فعل الامر ይባላል ማለት كذلك دخول انبسط اشرب كل ያልናቸው በሙሉ اذهب اقعد اجلس اشرب نم በአጠቃላይ اعلم افهم በአጠቃላይ እነዚህ فعل الامر በመባል ይታወቃሉ ይላል ይሄን ቤት ላይ እንዲህ ይላሉ او كان امرا ذا دلاله مطالبه ይሄን ቢል የተሻለ ነበር ይላሉ ولو قال بدل هذا البيت او كان ذا دلاله مطالبه አያችሁ أو كان ذا دلالة مطالبة مع قبوله يا المخاطبة شاب الباسط المناسي رحمة الله عليه ساتشونا تشيالوات يبالا أو كان ذا دلالة مطالبة طلب مالنا فلاغوتن يمياساي هنا مع قبوله يا المخاطبة كما قبلوا قا يهم بيل يتشال نبريل ብለው ይሄንን ቤት በዚህ ቤት ቀይረውታል እሳቸው ለምን እንዳሉ እመጣለሁ ኢንሻአላህ ተዓላ ይሄ ቤት ወይም ይሄ ግጥም እዚህ ላይ ብዙዎቹ ተቃውሞ አድርገውበታል እንግዲህ عندنا ما يسمى بفعل الامر وعندنا ما يسمى باسم فعل الامر امر የሚባላል اسم الفعل الامر የሚባላል امر فعل የሚባለው እሱ ነው اسم الفعل الامر የሚባለው ስም ነው فعل አይደለም ግን ሁለታቸውም ፍላጎት ያሳያሉ እነዚህ ሁለቱን ለይተን ማወቅ መቻል ይኖርብናል እና በዛ መሰረት የሱን አነጋገር እንመልከት او كان امرا دال امرين ብለናል ፍላጎትን የሚያሳይ ذا اشتقاق ከሌላ የተወሰደ ሆኖ ፍላጎትን የሚያሳይ ስለዚህ አንድ ቃል ፍላጎትን ካሳየ طلبን ካሳየ اذا دل على الطلب طلبን የሚጠቁም ከሆነ واذا كان مشتقا ከሌላ ቃልም የተወሰደ ከሆነ فعل الامر በለው ይላል ተግባብተናል طيب ይሄ አባባል ደግሞ اسم الفعل ያካትታል فعل ያላደሉ ነገሮችን ለምሳሌ ነዛሊ طلبን ያሳያል እንዚል ማለት ነው
ሙሽተቁ ሚን النزول ከስሩ ቃልም ደግሞ የተወሰደ ነው እሱ ደግሞ ፊዕል الامر አይደለም اسم الفعل ነው ሁለተኛ ምሳሌ ደራኪ ሙሽተቁ ሚን الادراك ደራኪ ማለት ደግሞ አድሪክ ነው ጠለብን ያሳያል እነዚህ ፊዕል الامሮች ናቸው ማለት አመጣ ስም ከመሆናቸው ጋር ተበላሽ ሁለተኛ ተቃውሞ ፊዕል الامر ሆነው ሲያበቃ اشتقاق የሌላቸው አሉ مرفوض اصلا مرفوض ይሆናል ለምሳሌ هاتي تعالى امر ነው يدل على الطلب نا ማለት አይደለም ያሳያል لكنه ليس مشتقا ከማንም ቃል የመጣ አይደለም اصله مرفوض ነው የለውም መነሻ ማለት ነው ስለዚህ እነዚህ ደግሞ ጠለብን ቢያሳዩ እንኳን ሃቲና ተዓላ ያልነው قل هاتوا برهانكم ያው تعالى ራሱ ነው تعالوا ራሱ ነው እነዚህ ቃላቶች ደግሞ ጠለብን ቢያሳዩ እንኳን ግን እሽትቃቅ የላቸውም ፊዕል الامر አይደሉም ማለት ነው የሚያስይዘው መትኑ ጋር ማወራው ምንድን ይያለ አንድ ቃል ነገናችሁ አንድ ቃል ፍላጎት ጠለብን ከጠቆመ ከዛ ጠለብን መጠቆም ብቻ ሳይሆን اذا كان مشتقا እነዚህ ሲገኙ دلاله على الطلب وكونه مشتقا እነዚህ ሲገኙ ፊዕል الامر ባል እነዚህ ካልተገኙ ፊዕል الامر አይደለም ይሄ ነው ያበላሽ ያለው ምክንያቱም እነዚህ ተገኝተው ስም ላይ ይንጸባረቃሉ እነዚህ ስም ላይ ይገኛሉ ስም ፊዕል ላይ እኮ ደራኪ ነዛል ላይ እኮ ተገኘ طيب ፊዕል الامر ሆኖ ደግሞ እነዚህ ሁለቱም የማይገኙበት አለ ተዓለና ሃቲኮ ዲላላ ጠለባላችሁ እሽትቃ ግን የለም ደግሞ ፊዕል الامر ናቸው እነሱ فلأجل هذا الشيخ عبد الباسط المناسي رحمة الله عليه يتناقرت ጥሩ ነው ምክንያቱም شوف لا ምንድነው ያሉት የነሱ ምልክት أو كان ذا دلالة مطالبة له ፍላጎትን የሚጠቁም ሆነ አንዱ ምልክቴ ነው ሁለተኛው مع قبوله يا المخاطبة يا المخاطبة كما ذا اشتقاق የሚለውን ተውት ቀየሩት እንግዲያውስ የፊዕል الامر ምልክት كونه دالا على الطلب ፍላጎትን የሚያሳይ መሆን وقبوله يا المخاطبة يا المخاطبان መቀበል ሁለቱም የሚመቹበት ከሆነ ፊዕል الامر ይባላል ማለት ነው ይገባችሁ ለምሳሌ ادخل على طلبني ያሳያል طبعا ግልጽ ነው يا المخاطبة ያሳያል ادخلي يا المخاطبة ማለት እኮ ነው ሴቷን ስታዛት የምታመጣትን ያ የሚያስተናግድ ማለት ነው انبسط طلب ያሳያል انبسطي اشرب طلبني ያሳያል اشربي يا المخاطبة ይቀበላል ሁሉ كلي ይባላል اذا علامة الامر ይሄ ነው ሲባል دلالته على الطلب وقبوله يا المخاطبة ሲባል نزالنا دراكي وط في الامر አይደሉም ማለት ነው لماذا ለምን ጠለብን ቢያሳዩ እንኳን ያ المخاطبة አይቀበሉ ስለዚህ ስም ናቸው ማለት ነው تعالنا هاتي ደግሞ ገቡልን في الامر ናቸው ምክንያቱም ጠለብን ያሳያሉ ያ المخاطبة ይቀበል تعالي ለሴቷ تعالي ይባላል هاتي ይባላል ገባችሁ اذا علامة فعل الامر دلالته على الطلب مع قبوله يا المخاطبة تكلنيوم لك ذا اشتقاق يميلو تككل عادل لما ማለት ነው واضح يا جماعه جميل الان ከዚህ በኋላ የሱ ምልክት ይሄ ነው ካል يا المخاطبة አለችው ላይ አንድ ጨምሮ مع قبوله يا المخاطبة او نون التوكيد ወይም ኑን التوكيدን መቀበል ምርጫ يا المخاطبة ወይም ኑን التوكيد دلالته على الطلب ፍላጎት ማሳየት እና يا المخاطبة መቀበል ወይም ኑን التوكيد መቀበል ይሄ ፊዕል الامرነትን ያረጋግጣሉ ማለት ነው ልብ በሉ እዚህ ጋር አሁን اذا دلت كلمة على الطلب አንድ ቃል ጠለብን አሳየች ፍላጎትን ማለት አሳየች لكنها لم تقبل يا المخاطبة او نون التوكيد እቺ ቃል ፊዕል الامر ማለት ይችላል አይቻል ይሄው ደራኪ ነዛሊ ፊዕል الامر አይደለም ጠለብን ያሳያሉ
ነገር ግን የአልሙኻጠባን ኑን ተውኪድን መቀበል አይችልም። አንድ በሉ። ሁለተኛ إذا قبلت الكلمة يا المخاطبة أو نون التوكيد عند قال يا المخاطبان استناقدج نون التوكيد من دزيو استناقده لكنها لم تدل على الطلب ነገር ግን طلبنا አላሳየች في الامر ናት ማለት ይችላል አይቻል تقومين مثلا في المضارع ነው هنا تقومين فعل مضارع ነው من ቀርቶበን في الامر ያላል ነው ያኡል ሙኻጠባን ቢቀበል እንኳን ፍላጎቱ ጠለብ የለውም ወሬ እኮ ነው ትቆም ያለሽ ነው ወይ እየቆምሽ ነው إما المستقبل وإما الحال واضح فلذلك في الأمر من نرجعته بهذه ነው كونه دالا على الطلب مع كونه صالحا لقبول ياء المخاطبة أو نون التوكيد ይሄንን በሚያስተናግድበት ጊዜ فعل الامر ይሆናል የፊል الامر ምልክት በተወሰነ ሊያስቸግር ይችላል ከነዚህ ከሁለቶቹ ደግሞ አንደኛይቱ ዓላመተ ላዚማ ናት በነገራችን ላይ ዓላመት ሁለት አይነት ነው አንደኛው ዓላመት ምልክት ማለት አይደለም ጭራሽ የማይለቅ ነው አብሮ ሁሌ ሲገኝ አብሮ የሚመጣ አብሮ ሁሌ የሚመጣ ይሄ ዓላመተ ላዚማ ነው እንደ ታሪፍ ነው የሚወሰደው ሁለተኛው ዓላመት غير اللازم ይባላል አሁን ቀቡል ያ المخاطبه ያልነው ታኡ من يحدث ያልነው كذلك قد سين ያልነው ዓላመተ ላዚማ አይደሉ በሌላ አነጋገር እነሱ ሲመጡ ፊዕል አለ ማለት ነው እንጂ እነሱ ከሌሉ ፊዕል የለም ማለት አይደለም طلب ግን بالنسبه للامر ለአምር አንፃር طلب ግን ሁሌ አብራው ትገኛለች ገብታችኋል ማለት الطلب لازمه لي او كونه دالا على الطلب لازم للامر لازم ምናልባት አንዳንዴ ربما يكون امرا يراد به الخبر امر ሆኖ ሲያበቃ خبر የተሻበት ሊሆን ይችላል እሱ على خلاف الاصل ነው لا يعتبر ከግምት ውስጥ የሚገባ አይደለም ማለት ነው جميل الآن أظن واضح الأمر أو كان أمرا ذا اشتقاق نحو قل ومثله ادخل وانبسط واشرب وكل قدي هونم لب من لو نقرال فعلوች ለሶስትም ሆናቸውን ገልጿል ለሶስቱም የግል ምልክታቸውን ገልጿል ማለት እንችላለን የመጀመሪያው فعل الماضي ነው የግል ምልክቱ ምንድነው ታኡ من يحدث تاء التأنيث بدنيا ጨምረና طيب ሁለተኛው فعل مضارع ነው የግል ምልክቱ ምንድነው السين ሶስተኛው فعل الامر ነው የግል ምልክቱ ምንድነው كونه دالا على الطلب ومع قبوله يا المخاطب او نون التوكيد ብለናል ተግባባን فلذلك የሶስቶቹም የግል ምልክታቸው ተቀምጧል ማለት ነው የጋራ ምልክት አንድ ተነስቷል ምንድነው እሱ ቀድ ሙዳሪም ላይ ትገባለች ማዲም ላይ ትገባለች طيب የስም ምልክት በዚህ ተታየ የፊል በዚህ ተታየ የማን ቀረ የሐርፍን ደግሞ ኢንሻአላህ ካፍታ በኋላ እናያለን ሰላም አለይኩም ورحمة الله وبركاته قال ابن أب واسمه محمد الله في كل الأمور أحمد مصليا على الرسول المنتقى وآله وصحبه ذوي التقى وبعد فالقصد بذا المنظوم تسهيل منثور ابن آل الرومي لمن أراد حفظه وعسرا عليه أن يحفظ ما قد نثرا السلام عليكم ورحمة الله تعالى وبركاته يقول المصنف رحمه الله والحرف حرف مالت ما ليست له علامة ملكت يلش نوعا فقس على قولي بنين ككر لايك أمرن تتكم قياس تتكم تكون علامة بزوقات نورحال سلازي حرف ملكت يلو أنتم بنين ككر لايك قياس تتكم مثاله مثاله حرف حتى عند ولا هلت وثم معناتنا ألف لبيتنا صوت وهل عرت وبل أمست ولو سدست ولم سبت ولما سمت مثالي عند بيت مول
ተግባባን ምሳሌ በጣም ያበዛል ብለናል ይሄ ደግሞ ምን ይያለ ነው حرف ምልክት የለውም حرف ምልክቱ ምልክት አለ መኖር ነው والحرف ما ليست له علامه حرف ማለት ለሱ ምልክት የሌለው ነው على حذف الصفه ይባላል علامته وجوديه ነው መቼም علامته وجوديه የምትታይ የምትነበብ የምትጻፍ ምልክት የለውም ለማለት ነው እንጂ علامه عدميه አለው ስለዚህ ማን እንዲህ ይላሉ بل علامته التي يمتاز بها عن اخويه عدميه ከባልደረቦቹ ማለትም ከፊልና ከስም የሚለይበት ምልክቱ عدم العلامه ምልክት መጥፋት ምን ምልክት የስምን ምልክት የፊዕልን ምልክት አለመቀበል ነው ترك العلامه له علامه ይላሉ አንዳንዶቹ ሸጥረሳኒው ላይ ምልክት መተው ለሱ ምልክቱ ነው ይላሉ والحرف ما ليست له علامه ترك العلامه له علامه ይላሉ እሱ ግን የሚለው فقيس على قولي تكون علامه ነው የሚለው ተግባባን يا جماعه جميل الان ምሳሌ ኢብኑ ማሊክ ለዚህ ያሳያሉ ስም ምልክቱ ምንድነው حرف جر ተምረናል فعل ምልክቱ ምንድነው قد سين ተምረናል حرف ሳ እነዚህን አሁን የተባሉትን የስምንም የፊዕልንም አለመቀበል ይሄንን በምሳሌ ኢብኑ ማሊክ ሲገልጹ ጂም በምን እንደሚታወቀው በነጥብ ከታች ባለች ነጥብ ኻ በምን እንደሚታወቀው ከላይ ባለች ነጥብ ሐሳ በባዶ ገብታችኋል حرف ልክ እንደ ሐ ነው ከላይም ከታችም ነጥብ ባለ ማግኘቱ ሐእነቱን እናቃለን ልክ حرف የስምን ምልክት የፊዕል ምልክት ባለ ማስተናገዱ حرفነቱን እናቃለን ገባችሁ ምሳሌው በጣም አሪፍ ነው فقيس على قولي تكون علامه በኔ ንግግር ላይ ቂያስ ቀመረን ተጠቀም ዕውቀት ይኖርሃል ምንድነው ሳቸው የተነጋገሩት የስም ምልክት ይሄ የፊዕል ምልክት ይሄ የሐርፍ ምልክት ደግሞ አለ መኖር ይሄን አይደል የተነጋገሩት በዚህ መሰረት ምን ታረጋለህ اذا عرضت عليك مثلا كلمه ቂያስ አደራረጉን ነው ያሳየው ያለው አንድ ቃል ጥያቄ ቢቅብት ጠየቅ እቺ ቃል ምንድናት هل هي اسم او فعل او حرف ስምናት ወይስ ፊዕል ወይስ حرف ተብለህ ብትጠየቅ መልስህ ምን ይሆናል تقول اولا የስምን ምልክቶች ተሰጣታለች ለዛች ቃል የተጠየቃት ቃል የስምን ምልክት حرف جر ተሰጣታለች ለምሳሌ حرف جرን ካስተናገደችልህ خلاص ተላቀቅ ስምናት ማለት ነው የስምን ምልክቶች አልቀበልም ካለች ግን የፊዕል ምልክቶች ተሰጣታለህ ቀድ ለምሳሌ ታመጣለህ ሲን ታመጣለህ ተኡመዩ ሐዲስ ምናምን ታመጣለህ እነዚህን ካስተናገደች انتهى الامر ነገሩ አለቀ በዚሁ ተቋጨውና ምን ይሆናሉ ፊዕል ትሆናለች ማለት ነው طيب የስምንም የፊዕልንም እንቢ አለች ምን ታርጋት فحكم بانها حرف ናት ብለ ፍርድህን ሰጥተህ ቁጭ ትላለህ ከዛ በኋላ انتهى اذ لا مخرج عن ذلك ከሶስቱ መውጫ የለም ምክንያቱም ቃላቶች ሶስት ብቻ ናቸው ብለናል ስም فعل حرف ብቻ ونوعه الذي عليه يبنى اسم وفعل ثم حرف معنى ሌላ ነገር የለም ዘግተናል በዛ መሰረት فقيس على قولي تكون علامه ማለት ይሄ ነው ምልክቶችን እየሰጠህ ታድላለህ ማለት የሐርፍ ምሳሌ مثاله حتى ነጂ حتى ብዙ አይነት አገባብ አላት حرف النصب ትሆናለች حتى يرجع الينا موسى حرف الجر ትሆናለች حتى مطلع الفجر حرف الابتداء ትሆናለች حتى ما ودجلته اشكل አየህ የትም ቦታ ትምጣ حتى በምንም ትርጉም ላይ ሆና ትምጣ حرف ናት የሚለው መሰረት አድርጋችሁ ያዙ حتى حرف ናት አንድ ምሳሌ ሁለተኛ ላ ናት ላ ደግሞ ብዙ መግቢያ ነው ያላት በጣም አስቸጋሪ ናት እሷ ባቡላ ምትባላላት ጀሮማ ላይ ተምረናታል ናሂያ ትሆናለች ናፊያ ትሆናለች አመለ ኢነ መስራለች አመለ ለይሰ መስራለች ዛኢዳ ሆኖ ምትመጣለች የተለያዩ አገባቦች ሆና ትመጣለች መሰረታዎቹ ግን ሶስት ናቸው ናሂያ لا تقربوا الزنا انه كان فاحشه وساء سبيلا لا تقربوا ናሂያ ናት እንጂ ናፊያ ደግሞ ምትሆናለች ولا تظلمون فتيلا እቺ ደግሞ ናፊያ ነች ዛኢዳ ነች ደግሞ ما منعك الا تسجد ان تسجد ሲላ ትባላለች እቺ طيب ሁሉም حرف ነው وثم ሌላው ሶስተኛው ምሳሌ ثم ናት ثم ያው حرف عطف ናት جاء زيد ثم عمرو فاماته ثم اقبره
ثم أكبره عطف ستاساي تراخين تاسايالج ليلو حالنات شي متطيقانات بمعنى قديم تمطالج هل أتى على الإنسان حين من الدهر قد أتى على الإنسان بلو يترجم سوچ አሉ አብዛኛው ትርጉሙ حال ለጥያቄ ነው هل زيدون قائم قومዋል ለህም ጠይቀባል وبل በልነች ደግሞ ቺ ማጥፋናት አጅሩማ ላይ ቀርተናት አልታሰበሱ ከሆነ جاء زيد بل عمرو ለተጠቀማለ ወለው ለውነች ደግሞ ለው ስድስት ትርጉም አላት ሌላው ይሄ ስድስቱም ያነሱታል ሌላው عرض تحضيض فتقليل ይላል تمن ربط وسبق تمنهم ربط وسبق ሌላው عرض ለعرض ትመጣለች ለው አተይት በመጣህ ባከናተሎ እንደማለት ነው تحضيض ለመጎትጎት ለው አተይተ ኢለና ለው تأتي أتمتى عندما لت قط ترجع مزات قاري تكلاكلا فتقليل تنش لمرق تصدق ولو بتمرين أياج ولو بظفر تنش نكون بهم ست لمالتنا تمنيهم لتمني نو دقمو لمن منيت لو كان عندي لفعلت كذا مثلا عندي الناس بينوري نورو عندي هرجنا مثله ليلو ربط مالت شرط مالتنا لو كان زيد قائما لقمت هي شرط يبالال هي يمطال وسبكو مصدريه هنا دم متمጣበታል የምታዞርበት ወዲቱ لو قام ወዲቱ قيامه ማለት ነው ተግባባን ስድስት ትርጉም አላት ወለም እቺ አፍራሽናት ለሚሄድ ወለም ይወለድ ጃዚማናት ይታወቃል ወለማ ለማነች ደግሞ ለማ ብዙ ጊዜ ሶስት አይነት ትርጉም ይዛራም የምትመጣው አንደኛ بمعنى الحينات ولما دخل المدينه حين دخل ነው ሁለተኛይቱ بمعنى ኢላናት ان كل نفس لما عليها حافظ إلا عليها حافظنات እነዚህ ሁለቶቹ ብዙም አይበዙም ሶስተኛይቱ በጣም በርካታ የምትባለው ነህዮች ዘንድ ሷነች ጃዚማ እንደለም የሆነች ናት كما في قوله تعالى لما يقضي ما امره እቺ ልክ እንደለም ናት ጃዚሞች ላይ ወደፊት የምትቆጠር ይሆናል እንግዲህ የስም ምልክቶች የፊዕል ምልክቶች የሐርፍ ምልክቶችም ከነ ምሳሌዎቻቸው ሁላቸውንም አጠናቀቅን فلله الحمد والشكر በሚቀጥለው ወደ ኢዕራብ ዙረን ምን ይሆናል وإلى لقاء آخر السلام عليكم ورحمة الله وبركاته الذين يبلغون رسالات الله ويخشونه ولا يخشون أحدا إلا الله وكفى بالله حسيبا